እንደውም ከዚህ በኋላ ስለሷ እንጠይቅኝ እሺ ለምንድን ነው የኔ ፍቅር ማትቀበለኝ? እሺ ምንድን ነው የጎደለኝ እያልኩህ እኮ ነው። የጎደለኝ ነገር ምንድን ነው? እሺ አስተካክለው ነገር ካለ ይህን አስተካክይ በለኝ። ምልሽ ሁሉ ነው የጠፋብኝ። እሺ አብርሽ፣ በአንተ የተነሳ እኔ ራሴን ሰቅዬ ወይም መርዝ ጠጥቼ በሞት አትጸጸት? ምን ማለት ነው ደግሞ? አብርሽ ምን አለ ግን እሺ ብለኸኝ አብረን በአንድ ቤት ብንኖር አስበሃል? አንተ እሺ ብትለኝና ቆንጆ ቆንጆ ልጆች ወልደን ማፍቀር ኃጢአት ነው እንዴ? እኔ እንደዛ አላልኩም። እሺ ካልሆነ ለምን እሺ አትለኝም? ፕሊስ አብርሽ በእናትህ እኔ ከአንተ ጋር መኖር ብቻ ነው የምፈልገው። ግን አብርሽ አታስከፋኝም አይደል? አብርሽ በመጀመሪያ ለእኔ ጉዳይ አንተን እኔ ጋር እንድትመጣ ስላደረግኩህ እና ትእዛዜና ክብረት ስለመጣ ደስ ብሎኛል። አረ ችግር የለውም። ግን በሰላም ነው ፈለግሽኝ? አዎ አረ በሰላም ነው። ስራ እንዴት ነው ግን? አሪፍ ነው። ቆንጆ ነው። ምንም አይል። ካራክተርሽን እየተላመድሽት ነው? እየሞከርኩ ነው። እና ደግሞ ማስቴካ ስለተጋጨን አስደበርኩ አይደል? ለእኔ ሳይሆን እናንተ እንደዛ መጣላት አልነበረባችሁም። እውነት ለመናገር ማለት እኔ እንጃ ገና ስንት ስራ አብረን እንሰራለን እያልን ገና በአንድ ቀን ልምምድ ሄዳችሁ ጫካ እንደዛ መጣላታችሁ ልክ ነህ። ቆይ ምንድን ሆናችሁ ነው? ያው ስራ ነው ያጋጨን። እንዴት ስራ ምን ያጋጫችሁ? አይ በቃ ስራ ችግር የለውም። ለወደፊቱ ግን ማለት አንደኛ አሁን አብራችሁ እየሰራችሁ ለጎረጥ እየተያያችሁ ልትሰሩ ነው ወይስ እንዴት ነው? በዛ ላይ ደግሞ የእናንተ ካራክተር እህትና እህት ነው፣ እህትማማቾች ናቸው የምትሰሩ ነው። ስለዚህ እንዴት ነው እንደ እህት የምታወሩት? ውስጣችሁ ቂም ይዛችሁ ወይም ተደባብራችሁ? ስለዚህ እሷ ጋር ብቻ ሳይሆን ሁላችን ጋር እንዳጠቃላይ እንደዛ አይነት ነገር ጥሩ አይመስለኝም። ማለት እሷም ሆነ እሺ እሱን ተወውና እሺ የጠራሁበት ጉዳይ ማለቴ እዚህ እንድትመጣ ያደረኩ ያው ፍሬ ሰዓትና ቦታ እኔ ጋር ይሻላል ብዬም ስላሰብኩ ነው። እናም ስለመጣህ እጅግ በጣም ነው የማመሰግነው። ኧረ ችግር የለውም። ግን እሺ ምንድን ነው የመጣን የጠራሽ ለምንድን ነው? ምን መሰለህ አብርሽ፣ እኔ እስካሁን በቃ እየቻልኩትም እያልቻልኩትም እያቃተኝ በጣም ብዙ ጊዜ ችዬው የኖርኩት ሚስጥር አለ እኔ ጋር። ይህን ስልህ ግን አብርሽ በእናትህ በቃ እንዳታስከፋኝ። ማለት በቃ በምነግርህ ነገር እንድትናደድብኝ አልፈልግም። በቃ አይደለ? በቃ እንድታስቀይመኝ አልፈልግም። እሺ ምንድን ነው? ምን መሰለህ እንጃ ብቻ አላውቅም፣ ግን ከብዶኛል። እንዴት እንደምነግርህ አላውቅም፣ ግን በቃ ማለት መንገር እንዳለብኝ ይሰማኛል። ደግሞ እስከ መቼ?
የተፈጠረ ችግር አለ እንዴ? ኧረ በጭራሽ እንደዛ አይደለም። ግን ለእኔ ማለት ካልነገርኩህ ከችግር በላይ ነው። እናም ዛሬ ልነግርህ ወስኛለሁ። እሺ ምንድነው ነገር? እና ልሄድ ደግሞ ይቸኩላል። እሺ ትሄዳለህ፣ ግን አብርሽ አታስከፋኝም አይደል? የምነግርህን ነገር አልቀበልም ምናምን አትልም አይደል? እንዴ ዳይ በምን አውቀዋለሁ ማስከፋትና ለማስከፋት? ልክ ነህ። ስትነግሪኝ እኮ ነው የነገሩን አስከፊነትና አላስከፊነት የማውቀው። ቆይ ዳይ ደህና ነሽ? አዎ ደህና ነኝ። ምን ነው ደህና አይደለሁም እንዴ? ደህና ነኝ። እሺ ንገሪኝ ምንድን ነው? ከየት ልጀምርልህ? ደግሞ ካሜራ አለ መሰለኝ እና አዎ አለ። እኮ እንዳትዘነጊ ብዬ ነው የምታደርጊውን ነገር። እንዴ አውቃለሁ፣ ካሜራ ይዤ የጠራሁህ እኮ ለዛ ነው። አብርሽ ግን በእናትህ እንዳታስከፋኝ። እኔ ለምን እሺ በለኝ። እሺ አላስከፋሽም። የምር እሺ። ስለ ስራ ልታወሪኝ ነው አይደል? ማለት የከበደሽ ካራክተር ካለ ላስረዳሽ እችላለሁ ብዬ ነው። አዎ በጣም የከበደኝ ካራክተር አለ እስካሁን የተጫወትኩት። ከዚህ በኋላ ግን ልጫወተውና ልዋጣው የማልችለው ካራክተር አለ። ማለት አይ እስከዚህን ድረስ አድርሻለሁ ይህን ካራክተር። ስለዚህ እዚህ ጋር ይበቃኛል ብዬ ወስኜ ነው ዛሬ የጠራሁህ። እየሰማኸኝ ነው አይደል? አብርሽ ከኔ ጋር ነህ? አዎ ካንቺ ጋር ነኝ ዳይ፣ እየሰማሁሽ እኮ ነው። እሺ ምላሽ ስጠኛ። ምኑን ልስጥሽ? ምን መሰለህ አብርሽ፣ በቃ ምን መሰለህ አብርሽ፣ እኔ እስካሁን ድረስ በአንተ ተስፋ አልቆረጥኩም። ማለት በቃ አሁንም ቢሆን አፈቅርሃለሁ። ዳይ ይሄንን ጉዳይ እኮ ተነጋግረንበት የፈታ ነው መሰለኝ። ቢሆንም እኔ አልቻልኩም። በቃ ይሄው ለመተው ሞከርኩ፣ አልችልም። ይሄን ማድረግ አልችልም አብርሽ። እኔ አንተን ማጣት አልፈልግም። ፕሊስ በእናትህ ተረዳኝ። በቃ እኔ እኮ የራሴ ህይወት ያለኝ ሰው ነኝ አይደል? የት አለ? ተጣልታችሁ የለ እንዴ? እኔ እኮ በሷ ላይ አይደለም የጠየቅኩህ አይደል እንዴ? ሲቀጥል የሁለት ሀገር ሰው አንድ ላይ ሊሆን አይችልም። በዛ ላይ ተጣልታችኋል። በዛ ላይ እኔ በጣም የማፈቅርህ፣ እመነኝ እባክህ። እኔ ከአንተ ጋር መኖር ብቻ ነው የምፈልገው አብርሽ። አብርሃም ማለት ነው ዳይ፣ ለምንድን ነው እኔን እንኳን ማትረጂ? እሺ ምንድን ነው ያልተረዳሁህ ነገር? እሺ የተውነውን ነገር አሁን እንደገና ወደኋላ ምን ማለት ነው? አልቻልኩማ፣ አቃተኝ። እንዴ ለምንድን ነው እኔስ እንድጎዳ የምትፈቅድ? እኔ እኮ እንድትጎጂ አይደለም እንትን እያልኩ ያለሁት። ቆይሽን እዚህ በሌላ አንተ እንዴት ሊሆን እንዴ? ቆይሽ እኔ ግን አላሳዝንህም? እንደ ህፃን ልጅ የምገባባቸውን ሁሉ አብርሽን እንዲበሉልኝ
አብርሽን ጠይቁልኝ። የስንት ሰው ፊት ነው ያመናጨቀኝ? ስንቱ ነው የተሳለቀብኝ? ቆይ ማፍቀር ኃጢአት ነው እንዴ? እኔ እንደዛ አላልኩ። እሺ ካልሆነ ለምን እሺ አትለኝም? ፕሊስ አብርሽ በእናትህ እኔ ከአንተ ጋር መኖር ብቻ ነው የምፈልገው። ኧረ ዳጊ በእናትሽ እኔን ጨምረሽ አታስጨንቂኝ። አብርሽ በእናትህ እሺ በለኝ። በቃ እኔ ያላንተ ምንም ነገር ሳስበው በቃ ባዶ ነው። እባክህ አብርሽ። እሺ ልሄድ አሁን? ሳትመልስልኝ እኔ አሁን እንዴት ብዬ ልመልስልሽ ዳጊ? ምን ማለት ነው? ቆይ ግን እስኪ ለእኔ አታስብልኝም ማለት ነው? እኔ እኮ ስለማስብልሽ አይደል እንደ እዚህ ማውራሽ እንደዚህ ቁጭ ብዬ። እሺ ካሰብክልኝ እሺ ያን ጊዜስ በቃ እወዳታለሁ እሷን ነው የማፈቅረው ምናምን። እሺ አሁን ተለያያችሁ፣ እኔ አፈቅርሃለሁ አይደል? ገና እኮ ሰሞኑን ነው የተጣላ ነው። ተጣላን ማለት ደግሞ አንታረቅም ማለት አይደለም። አብሽ በእናትህ አታስከፋኝ። እኔ ዳጊ አንቺን ለማስከፋት ምንም ነገር አላደርግም። እሺ እንደዛ ከሆነ ፍቅሬን ተቀበለኝ። ለምን በደስታ አብረን አንኖርም? ልንታረቅ እኮ እንችላለን። እሷ እንደሆነች አንዴ ሄዳለች። እንደዚህ እያልክ ራስክን አታሙኝ። እኔ በጣም ነው የማፈቅረው አብርሽ። ካልደበረሽ ልሂድ? ትንሽ ቆይ። ጥያቄንም አልመለስክልኝም። ይሄ ለእኔ መልስ አይደለም። አሁን እኮ የምልሽ ሁሉ ነው የጠፋብኝ። ቆይ አብርሽ፣ በአንተ የተነሳ እኔ ራሴን ሰቅዬ ወይም መርዝ ጠጥቼ በሞት አትጸጸትም? ምን ማለት ነው ደግሞ? መልስልኝ። አትጸጸትም ወይ? ህፃነሽ አንቺ ራሽ የምታጠፊ እኔ ማን ስለሆንኩ ነው አንቺ በእኔ ምክንያት ራሽ የምታጠፊው? ስለማፈቅር። እሺ ትጸጸታለህ አትጸጸትም? ጥያቄን ብቻ መልስልኝ። በላ መልስልኝ። አይኔን እያየ መልስልኝ። አንተም ከምትጨነቅ እኔም ከምጎዳ ባላውቅ ይሻለኝ ነበር። አብሽዬ ዳጊውልሽ እኔ አንቺን ለምን አፈቀርሽኝ፣ ለምን ወደድሽኝ፣ ለምን ጠየቅሽኝ አይደለም። እኔን እንደውም በምንም ደረጃ ማንመጣጠል ልጆች ዝቅ ብለሽ ስላፈቀርሽኝ ስለወደድሽኝ በጣም ነው የማመሰግነው። እሺ እንደዛ ከሆነ ፍቅሬን ተቀበላ። እኔ ምስጋና ብቻውን ምን ያደርግልኛል? ቆይሽ እኔ ቆንጆ አይደለሁም? ላንተ አልመጥንህ? ምን ማለት ነው ደግሞ? ወይ ሴትነት ይጎለኛል? ምንድነው ችግሬን ንገረኝ። እሺ እኔ እንዲህ የሆንኩልህ ተጣልታህ ሄደሽ ሴት እንደዚህ የምትሆንበት ምክንያት ስለማፈቅራት። እስኪ በአንቺ በኩል ይውሽ ከማፈቅራት ልጅ ጋር ስለተጣለው ብቻ እንዴት እሺ ብልሽ እንኳን አምነሽ ትቀበያለሽ? እሺ አፍቅራት ምንም በላት። እሺ ጥላ ሄዳለች። እኔ ደግሞ አፈቅርሃለሁ። ለምንድን ነው እኔ አንተ እንደሆነ ማትፈቅድልኝ? ነው ሴቱኝ ስለጠየቅኩህና ይኸውልሽ ዳጊ ስለጠየቅሽኝ ምንም ችግር አለው ወይም ሌላ ነገር ተሰምቶኝ አይደለም ነው እንጂ ልክ ነህ። አዎ ህጉን ጥሻለሁ። በእርግጥ እኔ ምን ለምን ሲገባኝ አንተን ጠየቅኩህ። ኧረ ዳጊ በእናትሽ ለእኔም አስቢልኝ እንጂ። አይ ልክ ነህ እኮ። እኔ ከዚህ በላይ እንድጎዳ አታድርገኝ በቃ።
ማለት ሰላም ነኝሽ በቃ ይሄ ነው መልስ? ኮቻውን ያልኩሽ እደውልልሻለሁ እና ልትሄድ ነው ጥለኸኝ? ቆይ አብርሽ አልጨረስኩም። አታቅፊኝም? ማቀፉንም አቅፋለሁ አግኝቼው ነው ግን በእናትህ አብርሽ እደውላለሁ። በእናትህ ትንሽ እደውልልሻለሁ። አልጨረስኩም እኮ ግን እኮ እደውልልሻለሁ። ሌላም ሀሳብ አለኝ። እሺ ምንድን ነው ሀሳብሽ? ታውቃለህ እኔ ከዚህ ውጭ ሀሳብ የለኝም፣ ግን እኔ መልስህ ግራ ነው የተጋባኝ። በቃ የእውነት እኔ እንደዚህ እየሆንኩልህ ምንም አልታየህም? አላሳዝንህም ማለት ነው? እሺ ለእኔ አታስብልኝም ማለት ነው? እኔ ለአንቺ ሳላስብልሽ ወይም ሳልረዳሽ ቀርቼ አይደለም። እሺ እንደዛ ከሆነ ለእኔ ይህ ነው የሚገባኝ መልስ? ቆይ ምን ብታስነካህ ነው ጥላ ሄድሽ ሴት እንደዚህ የምትሆነው? እኔ ለእሷ ምንም አልሆንኩም። በቃ እንዲያውም ከዚህ በኋላ ስለሷ እንድጠይቅኝ አልፈልግም። ለምንድን ነው የኔን ፍቅር ማትቀበለኝ? እሺ ምንድን ነው የጎደለኝ እያልኩህ እኮ ነው። የጎደለኝ ነገር ምንድን ነው? እሺ አስተካክለው ነገር ካለ ይህን አስተካክይ በለኝ። እሺ የሆነ ነገር በለኝ። በቃ እኔ ዝምታ መልስ አይሆንልኝም እባክህ። እኔ ከዚህ በላይ ፍቅር መሸከም አልችልም። አብርሽ ምን አለ ግን እሺ ብለኸኝ አብረን በአንድ ቤት ብንኖር አስበሃል? አንተ እሺ ብትለኝና ቆንጆ ቆንጆ ልጆች ወልደን የሚያምታችን ውስጥ ስንኖር ከዛ ውለህ ስትገባ አብርሽ እያዳመጥኩሽ እኮ ነው። በአፍሽ ነው ወይስ በእጅሽ ነው የምታወሪኝ? እባክህ እየለመንኩ ነው። እሺ ላስብበት። ይሄ መጀመሪያ ነው እንዴ ስትጠየቅ? እኔ ስጠይቅ ይሄ መጀመሪያ ነው? አይ ያኔ ፍቅረኛ ነበረ። ከዚህ በኋላ ማስብህበት ደግሞ ፍቅረኛ አለኝ ልትለኝ ነው? ምን አድርገህ የምትይኝ ዳጊ? በቃ ላስብበትና አሳውቅሻለሁ። ሰለቸው አይደል? ወጣኝ አልኩኝ። ለነገሩ ልክ ነህ። በየጊዜው አፈቅርሃለሁ መባል በተለያየ ጊዜ የፍቅር ጥያቄ ሲቀርብልህ እንዴት አይሰለችህ? እኔ ያለው እንጂ ሞኝ በአንተ ተስፋም አልቆርጥም።